እናቃለዋለን እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኔ ማድረሲ ስልኬ 0944 27 ደውላችሁ ንገሩ እኔ እገላለሁ። የሃይማኖት ተቋማት ጉባኤ እንግዲህ ሁሉንም የሃይማኖት ሰብስቦ የያዘ ተቋም እንደመሆኑ እንዴት ከአንድ አቅጣጫ ብቻ የመጣን ቅሬታን ወይም ደግሞ ውንጀላን ብቻ ተቀብሎ መግለጫ እንደሚሰጥ አልገባኝም። ነው ወይንስ ምናልባት እንግዲህ ቀሲስ ታጋይ በጣም አዝነናል። በነገራችን ላይ ምናልባት ይህንን ቪዲዮ አላየሁ። መግደል አለብህ መገደል አለባቸው ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። እሺ ግደሏቸው፣ ኦኬ አሳዷቸው፣ ታቦታቸውን ቤተክርስቲያናቸውን አጋዩላቸው ሲሉ የነበሩት እነማን ነበሩ? እነርሱ ነበሩ። ምናልባት በመንዙማስ ኦኬ በመንዙማ ደረጃ ማለት ነው እንግዲህ የግድያ አዋጅ ሲያውጁ አልነበረም? ምናልባት ይህንን ሳላዩ እፎይ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። እንግዲህ እንደሰማችሁት ነው። እንግዲህ ቀጭን ነው፣ ያው እንግዲህ በቅርቡም ደግሞ ይሞታል አይነት ነገር የያዘ ምን ሰሩ? መንዙማ እስከ መሳት ድረስ ደረሱ። እሺ ምናልባት በጌታችን በአምላካችን በኢየሱስ ክርስቶስ ላይ እንደነዚህ አይነት ስድቦችና ያልሆነ ያልተጻፈ ግን ደግሞ ከራሳቸው እየፈጠሩ ተናግረው አልሰሙ ሲሆን አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር ሲያደርግ ነበር ለነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ በ15 ብር ሴቶችን ሲያስጨበጭባቸው ነበረ። ኢየሱስን እዚህ መጽሐፍ ይታያችኋል። የመጽሐፍ ይሄ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። እንግዲህ ተቋሙ ትልቅ ተቋም ከመሆኑ የተነሳ ሁሉንም ሃይማኖትን የሰበሰበ ከመሆኑ አንጻር እንደነዚህ አይነት መግለጫዎችን ሲሰጥ ቢያንስ ከዚህኛው አቅጣጫ ምን አለ የሚለውን ግን መመልከት ነበረበት። እኛ በየትኛውም ሁኔታ ማጥቃት አልጀመርንም። ግን ለማስታወስ ያክል ከዛሬ ስንት ዓመት በፊት የጻፉትን መጽሐፍቶችን እናስታውሳቸውን በመጽሐፍ ኦኬ በቪዲዮ በየትኛውም ነገሮቻቸው ግን ሲተነኩስና ሲናገሩ የነበሩ አካላቶች ነበሩ። ስለዚህ ማንም ምንም ነገር ያሌለም። ግን የተጻፈውን ነገር ካልሆነ ከተጻፈው ውጭ የተናገረው ነገር ካለ አንጡና በማስረጃ አሳዩን። ምናልባት የዛን ጊዜ ልክ ልትሆኑ ትችላላችሁ። ግን ይሄ ባልሆነበት እዚህ ጋር የሞት አዋጅ የሚያውጁት አቅፋችሁ በጉያችሁ ይዛችሁ እዚህ ጋር ቤተክርስቲያንን አጋዩ እያሉ የሚያስተላልፉትን አመፅ የሚቀሰቅሱትን ይዛችሁ አቅፋችሁ ለክስ መሯሯጣችሁና መሄዳችሁ ግን እጅግ በጣም የሚያሳፍርና ትክክል ያልሆነ ነገር ነው። እንዲሁም የሃይማኖት ተቋማት ጉባኤ እስከተባለ ድረስ ሁሉንም ሃይማኖት ሰብስበው እንደመያዙ ከሁለቱም አቅጣጫ ያለውን ነገር ተመልክቶ በደንብ አጢኖ ነበር ለመግለጫ ከመቸኮል ይልቅ ያለውን ነገር ተመልክቶ ጥናቱን አጥንቶ መናገር የሚገባው የነበረው። በዚህም ደግሞ አዝነናል። ስለዚህም ይህ ትክክል አይደለም። ድጋሚ መግለጫችሁንም የሰጣችሁትን ነገር እንድታጤኑበት ደግሞ እኛ እንጠይቃችኋለን። ቀኖች ይህንን ቪዲዮ ለሚመለከተው አካል ስፔሻሊ አባት ነን ለሚሉ ለአባወቶች፣ ለሊቃውንቶች፣ ለቀሲሶች እንዲደርስልን አድርጉልኝ። ወደ ቪዲዮ እንሄድ። የሰው ልጅ እስኪመጣ ድረስ አለ የእስራኤልን ከተማ አጨርሱ ማለት ድጋሚ እመለሳለሁኝ አላቸው። ግን ብሏቸው 2000 ዓመት አለፈ፣ አልመጣም። ትልነኛ ያለው ኢየሱስ እኔ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ 2000 ዓመት አለፈው፣ እስካሁን አልመጣም። ትል የሆነው ኢየሱስ ትልነኛ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። እንዲሁም ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ያው ክርስቲያኖች የሚያምኩት አካል አለ። እርሱ አካል ዘሩ አይታወቅም። ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። ክርስቲያኖች አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር ሲያደርግ ነበር ለነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ በ15 ብር ሴቶችን ሲያስጨበጭባቸው ነበረ። ኢየሱስን እዚህ መጽሐፍ ይታያችኋል። የመጽሐፍ ይሄ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ። ከዚህ በፊት እፎይ በሰራቸው ቪዲዮዎች ላይ እነሱ ከዓመት በፊት ከ2 ዓመት በፊት ሲሳደቡ አምላክን ሲያንቋሽሹ የቆሙለትን
ይሄ የቆሙለትን አምላካቸውን ለመደገፍ ሲሉ የክርስቲያን የሆነውን ክርስቶስ ኢየሱስን ሲሳደቡ እፎይ በማስረጃ ከመጽሐፋቸው ላይ አውጥቶ ማንበብ ወንጀል አይደለም። የራሳቸውን ቁርአን አንብቦ በአረብኛ የተጻፈውን በአማርኛ ተርጉሞ ሲነግራቸው ደነገጡ። እንዲባል ማንበብ ወንጀል ስላልሆነ ማንበብ ጥሩ ስለሆነ ማለት ነው። ወንጀል ቢባል እንኳን ቢያስብ ቁርአኑን የጻፈው እንጂ መጽሐፉን ያነበበው አይደለም። እና እፎይን ተሰብስበው የሃይማኖት ተቋማት ጋር ሄደው መጅሊሱ እፎይ ላይ ሲጮህ እንደዚህ ሲደርስ አይተናል። የኛ አባቶች ግን መልስ አልመለሱም ነበር፣ ዝም ብለው ነበር። ስራ በዝቶባችሁ ሊሆን ይችላል አላውቅም። አባቶችን ወርጄ ወይም ደግሞ አባቶችን የመተቸት አቅሙ ስለሌለኝ እኔ ልጃችሁ ስለሆንኩ ግን አሁን አባቶች የቆማችሁለት ዓላማ ለማን ነው? ለምንድን ነው የቆማችሁት? አባቶች የቆማችሁት ከድንግል ማርያም ለተወለደው ለክርስቶስ ኢየሱስ ከሆነ አምላካችሁን እንደዚህ ብሎ ይሳደባል። ይህን ሰውን ለሃይማኖት ተቋማት ለሚመለከተው አካል አባቶች ዝም አትበሉ፣ መልስ ስጡልን። ለምን እንሰደባለን? ለምንስ እናሰደባለን? አምላካችን ትል ሳይሆን ፈጣሪ፣ እሱ አምላካችን ግብረ ሰዶም ሳይሆን ግብረ ሰዶምን የሚቃወም የምናገባውም ወንድ ሴትም ሴትም ደግሞ ወንድን እንድታገባ ተደርጎ በቤተ ክርስቲያናችን ድብን አድርጎ የሚሰበክ ነው። ደግሞ አምላካችን ደግሞ ጣዖት አይደለም። ጣዖትን ሰባብሮ ጣዖትን መጥቶ እሱ አምላክ መሆኑን የሚያሳይ ነው። በዚህ ላይ ግን እኛ ወጣቶች ተነስተን መልስ ልንመልስ ስንል እነሱ ሰሚ ያላቸው፣ እነሱ አዳማጭ አላቸው። መጅሊሱ ተነስቶ የሃይማኖት መሪዎች ጋር ሄዶ ክርስቲያኖችን ያሸማቅቃል። የኛ አባቶች ዝም ነው የሚሉት፣ ጸጥ ነው የሚሉት። ዝምታ ምን እንደሆነ ባይገባኝም የእናንተ ዝምታ ለምን እንደሆነ ባልገባኝም፣ ስለዚህ ይህ ሰው ኢምራን ይባላል። አባቶች የሚመለከታችሁ ሊቃውንቶች፣ ይህ ሰው ኢምራን ይባላል። የሚኖረው በአዲስ አበባ ነው። ፎቶውንም ለጥፈነዋል። ለህግ እንዲቀርብልን አድርጉልን። ይህንን ህዝብ ክርስቲያኖች ሁላችሁም ባገኛችሁት አጋጣሚ ለብዙ ሰው ሼር አድርጉት። ዩቲዩብ ላይ የሚቀመጣል። አመሰግናለሁ። ግን እስከ መቼ ነው ዝምታው? የኛ አባቶቻችን ምን እያደረጋችሁ ነው? ምንስ ነው እየጠበቃችሁ ያላችሁት? ስለ መንጋው አትጨነቁም ማለት ነው? እናንተን እኮ ጳጳሳት አድርጎ የሾማችሁ እኮ የቤተ ክርስቲያን ጠባቂዎች እንድትሆኑ እረኞች እንድትሆኑና መንጋውን እንድትጠብቁ ነው። በዚህ በሶሻል ሚዲያ እየተካሄደ ያለውን ነገር እየተመለከታችሁ አይደላችሁም ወይስ ምንድነው? ከዚህ በላይ ምንድነው? ቤተክርስቲያኒቷ ክብሯ ዝቅ ሲል፣ ቤተክርስቲያኒቷ በአደባባይ ስትሰደብ ምንድነው የምትጠብቁት? በርካታ ልምምዶች እኮ እየተደረጉ ነው ያሉት። በቅርባችን እንኳን በቤተክርስቲያን በአዲስ አበባ የሚገኙ ታቦታት በመስቀል አደባባይ መቃጠል አለባቸው ሲባል ዝም አላችሁ። የቅዱሳን ስዕል በአደባባይ ሲቀደድ ዝም አላችሁ። ዛሬ ይባስ ተብሎ ኢየሱስ ክርስቶስ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በአደባባይ ሲሰደብ ዝም አላችሁ። ምንድነው እየተጠበቀ ያለው? ጥፋት ካለ መጣችሁ ልጆቻችሁን አትቆነጥጡም? ለልጆቻችሁስ ጠበቃ አትሆኑም? እስከ መቼ ነው እንዲህ የሚቀጥለው? እስከ መቼ ነው እንደዚህ የምንኖረው? እውነት እየተደረገ ያለው ነገርስ ተገቢ ነው ብላችሁ ታስባላችሁ? ለመንግስትስ ለምንድን ነው ጫና የምትፈጥሩት? የተለያየ ስራ መስራት ሲገባው በሃይማኖት ምክንያት የሚፈጠሩ ነገሮችን እናንተ ማስቆም አቅቷችሁ ነው? እባካችሁ አባቶቻችን ዝምታችሁ ይበቃል። ለቤተ ክርስቲያኒቷ ዘብ ቁሙላት። ጥፋት ካለ እናንተ በመካከል ገብታችሁ በመንፈሳዊነት ፍቱት። ጥፋቱን እናንተ መፍታት ሲገባችሁ ሌላ አካል አይግባበት። ስለዚህ ስለ ቤተ ክርስቲያናችን ግድ ይሰጠናል ሁላችንም። እውነት ነው፣ እኔ ከፍ ብዬ አባቶችን መናገር አቅምም የለኝም፣ ሕጉም አይፈቅድልኝም። ግን በዚህ ንግግር ውስጥ ጥፋት ካጠፋው በጣም ይቅርታ። ለብዙዎች ኮፒ ሊንክና ሼር አድርጉት።